ላይ በጣም አዲክትድ የሆኑ ሰዎች ራሳቸውን መቆጣጠር አይችሉም። ሲላይማ አይደረግም ምናምን ማለት አይችሉም። ለሴክስ ያላቸው ደስተኝነት ወይንም ደግሞ አፍተር ሴክስ ይሄ የሚሰማቸውን ደስታ እርካታ እሱኛውንም ነገር አያገኙም። በዚህ ምክንያት አጉል የሆነ አይነት ልምምድ ውስጥ ይገባሉ ከእንስሳ ጋር ሴክስ ማድረግ። እንደውም እኛ ሀገር ብዙ አልተለመደም። ማቆም ደግሞ አይችሉም። ራሳቸውን ኮንትሮል ማድረግ አይችሉም። ሄሎ እንዴት ናችሁ? ምህረት ነኝ የስነ ልቦና ባለሙያ። ዛሬም እንደተለመደው አንድ አስገራሚም አስተማሪም ታሪክ ይዤላችሁ መጥቻለሁ። ታሪካችንን ካነበብን በኋላ እንደተለመደው እንወያያለን። የዛሬ ታሪካችን ትንሽ ወጣ ያለ ነው መሰለኝ። እኔ ራሴ ፎር ሪል እንደ ባለሙያ ሲልክልኝ ነው ድጋሜ ያጠናሁትና ኦኬ እንደዚህም አይነት ነገር አለ አይ ነው በስሱ ግን ዲስ ማች ችግር የሚፈጠር አይነት እንትን አልመሰለኝም ነበር። ኖርማል ዲዛይር ነው ብዬ ስለማስብ። እንዴት ነሽ ሜርሲ? የኔ ታሪክ ትንሽ ይለያል። መች እንዴት እንደጀመረኝ አላውቅም። አሁን ላይ ግን ከቁጥጥሬ ውጭ እንደሆነ ይሰማኛል። ኃይለኛ የሆነ የሴክስ ሱስ አለብኝ። ራሴን መቆጣጠር አልችልም። የሚይዛቸው ፍቅረኞች ስለምሰለቻቸው ቶሎ ይፋቱኛል። እኔም እርግፍ አድርጌ ትቼ ደሞዜ የሚያልቀው ለሴተኛ ዳሪ በመክፈል ሆኗል። አንዳንዴ እኛ ሀገር የፖርን ቪዲዮ የሚያሰራ ድርጅት በኖረና በነጻ ባሰሩኝ ብዬ እመኛለሁ። አሁን ከስቼ ላልቅ ነው። እንደ ቀልድ የጀመርኩት የአፍላነት ጊዜ ድርጊት በህይወቴ ከባድ ዋጋ እያስከፈለኝ ነው። ምን ባደርግ ነው የሚሻለኝ? ታሪካችን እንደሰማችሁት ነው። ምን ያህሎቻችሁ እንደዚህ አይነት ስቶሪ እንደምታውቁ ወይንም ደግሞ ይሄ ነገር ኤግዚስት እንደሚያደርግ እንደምታውቁ ባካችሁ በኮሜንት አሳውቁኝ። ማለት እኔ ብርቅ ነው የሆነብኝ። ምክንያቱም አይ ነው እንደነበር ግን ዲስ ማች አዲክሽን ሆኖ ችግር እንደሚፈጥር ግን አይድድን ነው ፎር ሪል ማለት ሁሉም ሰው የሚያደርገው ነገር ነው። በዚህ በአዲክሽን ደረጃ ከሰው ጋር የሚደረግ ነገር ስለሆነ አሁን ፖርን ሲሆን ማስተርቤሽን ሲሆን ምናምን ሜክ ሴንስ። ሴክስ ሲሆን ግን ከሌላ ሰው ጋር የምታደርጉት ነገር ስለሆነ አይ ዲድንት ኤክስፔክት ዳስ ዋይ ሰርፕራይዝ ሊሆንኩት ሶ የምታውቁ ሰዎች ብቻ። ግን ወደ ቶፒካችን ስንመለስ ሴክስ አዲክሽን ወይም ደግሞ ሃይፐር ሴክሹዋሊቲ ወይም ደግሞ ሴክሹዋሊቲ ቢሄቪየር ተብሎ ይጠራል እና መንስኤዎች አሉት። እነዚህ መካከል ኢፒሊፕሲ እንደ አንድ ኮዝ ተደርጎ ይቆጠራል። ለምንድን ላይ ባይዘው ሚስ አንደርስታንድ እንዳታደርጉ ላይ ሁሉም ኢፒሊፕሲ ያለበት ሰው ሴክሹዋሊ አዲክትድ ነው ማለት ሳይሆን ግን እንደ ሪስክ ፋክተር ላይክ ከምንጠራቸው ነገሮች መካከል አንደኛው ነው። ምክንያቱም ላይክ ብሬን ዳሜጅ ስለሚያመጣ ወይም ደግሞ የሆነውን ያህል የአእምሯችን ክፍል ዳሜጅ እንዲሆን ስለሚያደርገው በሽታው በባህሪው አይምሮ አይደል የሚቆጣጠረው ሁሉ ነገራችንን። ሶ የአይምሮአችን የሆነ ክፍል ዳሜጅ ሲሆን ቢሄቪየራችንን ኮንትሮል የሚያደርገው ወይንም ደግሞ ዶፓሚን የሚያመነጨው የአይምሮአችን ክፍል በሆነ ያህል መንገድ ከተጎዳ እሱ ራሱ ይዞት የሚመጣው ነገር አለ ማለት ከዛ በኋላ አውት ኦፍ ኮንትሮል ልንሆን እንችላለን። ፈልገውት አይደለም ግን አውት ኦፍ ኮንትሮል ሊሆኑ ይችላሉና ራሳቸውን መቆጣጠር ላይችሉ ይችላሉ። እና እንዳልኳችሁ ኢፒሊፕሲ ወይንም ደግሞ የሚጥል በሽታ የአይምሮ ዳሜጅ ስለሚያመጣ አሁን እንዳስረዷችሁ ዳሜጅ ሲሆን የአይምሮአችን ክፍል ከሱ ጋር ተያይዞ ኮንትሮል የሚያደርግበት ፓርቱ ከተጎዳ እሱም ደግሞ ሌላ ችግር ነው። ይዞብን ከሚመጡ ነገሮች አንደኛው ነው። ያ ማለት ግን ቅድም እንዳልኳችሁ ሁሉም ኤፒሌፕሲ ያለበት ወይም ደግሞ የሚጥል በሽታ ያለበት ሰው እንደዛ ነው ማለት ሳይሆን እንደ ሪስክ ፋክተር ወይንም ደግሞ እንደ መንስኤ ከሚጠሩ ነገሮች ናት ኤፒሌፕሲ ብቻ። ይሄ ብሬን ዳሜጅ ያላቸው የትኛዎቹም አይነት በሽታዎች ይዘው ሊመጡ ይችላሉ። ምክንያቱም ዳሜጅ የሚያደርጉበት የአእምሯችን ክፍል የትኛው እንደሆነ ስለማይታወቅ። ሌላኛው ኬሚካል ኢምባላንስ ነው። ሰውነታችን ውስጥ አእምሯችን ውስጥ ኬሚካል ኢምባላንስ ሲኖር እንደምታውቁት ዴይሊ የምንኖረውን ህይወታችንን ኮንትሮል የሚያደርገው አእምሯችን ነው። ዳት ሚንስ ሴክሹዋል ቢሄቪየራችንን ጨምሮ ልክ ከላይ እንዳወራ ነው ኮንትሮል የሚያደርገው እሱ ነው። ሶ ኬሚካል ኢምባላንሳችን ለምሳሌ ሰውነታችን ውስጥ ያለው ዶፓሚን ሲበዛም ሲያንስም ችግር ነው። ላይክ ወይ በጣም ዲዛይረብል እንድንሆን ያደርገናል፣ በጣም ለሴክስ በጣም አዲክትድ የሆነን ሰዎች እንድንሆን ያደርገናል፣ ወይንም ደግሞ ምንም አይነት ፊሊንግ የሌለን ሰዎች እንድንሆን ያደርገናል። ሶ ኬሚካል ኢምባላንሳችንን በጣም ማተር ያደርጋል። እሱኛው ነገራችን ሲበዛም ሲያንስም ይዞት የሚመጣው ነገር ስላለ እሱኛውም ሌላ እንደ ሪስክ ፋክተር ይቆጠራል። ሌላኛው ነገር ሜዲኬሽኖች፣ ለሌሎች በሽታዎች ተብለው የሚሰጡ መድኃኒቶች እነሱ ራሳቸው አውት ኦፍ ኮንትሮል ሊያደርጉን ወይም ደግሞ ሰውነታችንን ድራይቭ ሊያደርጉ ስለሚችሉ ወደማይፈለግ አይነት የሴክሹዋል እንቅስቃሴ ወይም ደግሞ ወደማይፈለግ አይነት የሴክሹዋል አክቲቪቲ በጣም እንዲገፉን ያደርገናል ማለት ነው። ከነዚህ መካከል እንደዚህ አይነት ችግር ውስጥ ያሉ ሰዎች ወይም ደግሞ ሴክስ ላይ በጣም አዲክትድ የሆኑ ሰዎች ራሳቸውን መቆጣጠር አይችሉም። ላይክ ፈልገውት አይደለም እንዳልኳችሁ በእነዚህ ምክንያቶች፣ ሌሎችም ደግሞ ከዚህ ተጨማሪ ሌሎች ሪዝኖች አሉ።
በእነሱ ምክንያት ራሳቸውን ኮንትሮል ማድረግ በስነ ስርዓት ማሰብ ይሄኛው ሮንግ ነው እዚህ ላይማ አይደረግም ምናምን ማለት አይችሉም። ያን ማለት ማይችሉት ለምንድን ነው እንዳልኳችሁ ነው። በቃ ሜንታሊ የሆነ ችግር አለ ዳሜጅ ሆነ ወይንም ደግሞ የሆነ አይነት ክራይሲስ የፈጠረባቸው ነገር ስላለ ራሳቸውን ኮንትሮል ማድረግ አይችሉም። ሶ አሁን ባለታሪካችን እንዳለው ከኖርማል ሪሌሽንሺፓቸው ጋር ፊት ማድረግ ስለማይችሉ ምክንያቱም ሁሉም ሰው ጤነኛ የሆነ ሰው ጊዜ አለው አለ 24 ሰዓት ያደረገ ሊደሰት የሚችል ሰው አይኖርም በጤነኛ ይመ ስለዚህ ፈልገው ሳይሆን ከኖርማል አይነት ሪሌሽንሺፓቸውም ጋር ስለማይሄድላቸው ወይንም ደግሞ ከሌሎች ሰዎች ጋር ደስተኛ ስለማይሆኑ ያላቸው አማራጭ እንደዚህ ሴክስ ወርከር የሆኑ ሰዎች ሴተኛ ዳሪ ከሆኑ ሰዎች ጋር ብቻ ኢዝሊ ኦፖርቹኒቲውን ከሚያገኙት ሰው ሁሉ ጋር እንደዛ የማድረግ ፕሮባቢሊቲ ይኖራቸዋል። ሌላው በጣም የሚያሳዝነው ከፍ እያለ ሲሄድ ደግሞ ላይክ ሰዎች ከንተኖቻቸው መካከል ከሚያመጣባቸው ሳይድ ኢፌክቶች መካከል ሼሚንጉ እንዳለው ነው ማለት ካደረጉት በኋላ ገልቲነሱ የሚሰማቸው ወደ ራሳቸው ሲመለሱ የሚሰማቸው ጸጸት፣ ፍርሃት፣ አለመታመን፣ አለመወደድ ስሜት በጣም ራሱን የቻለ ሌላ ደግሞ ሜንታል ክራይሲስ ወይንም ደግሞ ሌላ ዲስኦርደሮችን አስከትሎ የሚመጣ ነገር ሆኖ ሳለ ለሴክስ ያላቸው ደስተኝነት ወይንም ደግሞ አፍተር ሴክስ የሚሰማቸውን ደስታ፣ እርካታ እሱኛውንም ነገር አያገኙትም። ግን ምንድነው ስቲል እሱኛውንም ነገር ሳያገኙት ራሳቸውን ኮንትሮል ማድረግን አይችሉም ነው በቃ ማለት they are not happy ወይንም they are not satisfied ደስተኞች አይደሉም አይረኩም ምናምን ግን ማቆም ደግሞ አይችልም። እና በዚህ ምክንያት ሰዎች አጉል የሆነ አይነት ልምምድ ውስጥ ይገባሉ። ለምሳሌ ከእንስሳ ጋር ሴክስ ማድረግ ከሰው ጋር ስለማይበቃቸው ወይንም ደግሞ እሱኛው ነገር ስለማያስደስታቸው በጣም በተደጋጋሚ ስላደረጉት ሰውነታቸው ይለምደውና ደስተኞች ስለማይሆኑ ከእንስሶች አዲስ ነገር መሞከር ይፈልጋሉ። በቃ ሴክሱዋል በሆነው ነገር ፈርዘር ነው የሚሄዱት። ለምሳሌ ከተመሳሳይ ጾታ ጋር እንደውም የብዙ አሁን ላይ የምናያቸው የግብረ ሰዶም ምናምን ነገሮች መነሻቸው እሱ ይመስለኛል። ሰዎች ባላቸው ተፈጥሮ በሆነው ነገር ኖርማል በሆነው ነገር መርካት ሳይችሉ ሲቀሩ ቱ ፈርዝ ይሄ እንዴት ነው በጣም ሩቅ ይሄዳሉና ከእንስሳት ጋር ኢማጂን ማለት አንድ ሰው ከውሻ ጋር ከፈረስ ጋር ምናምን ኢትስናት ደግሞ ወንዶችም ላይ ሴቶችም ላይ ብለን የምንከፍለው ነገር አለ። የሚባለ ታሪካችን ወንድ ሆነ እንጂ ሴቶችም አሉ ወንዶችም አሉ እንደዚህ አይነት ሲቹዌሽን ላይ የሚጠቁት። ከዛ ከተመሳሳይ ጾታ ጋር ማለት ከኖርማሉ ነገር በጣም ወጣ ያለ ከዚህም የከፉ ደግሞ ሌሎች አሁን ይሄ ነገር ላወራቸው ማልችላቸው ግን ጉግል ብታረጉ ወይንም ደግሞ ለማንበብ ብትሞክሩ ሰዎች ብትጠይቁ ሊነግሯችሁ ወይ ልታነቧቸው የምትችሉ በጣም ፈርዘር የሆኑ በጣም የሚያስጠሉ ለሰው አይምሮ የሚከብዱ ነገሮች ውስጥ ላይ ይገባል። ይሄ ምንድነው? በጊዜ መታከም ካልተቻለ በጊዜ ይሄ ነገሮችን ኮንትሮል ማድረግ ካልተቻለ በጊዜ ደህና መሆን ካልተቻለ መጨረሻው በጣም የሚያስጠላ ነው። እኔ ፐርሰናሊ እንደዚህ አይነት ነገሮች ሳይንቲፊካል ናቸው ብቻ ብዬ አላምንም። ማለት በጣም ስፒሪቹዋል ናቸው። ይሄ እንዴት ነው ሰይጣን በጣም የሰው ልጅ ለማጥፋት ከሚጠቀምባቸው ወይንም ደግሞ ሰዎችን ልክ ይሄ እንዴት ነው ከፈጣሪ ዘንድ የተሰጠን ነገር ነው አይደል? ይሄ ሴክስ የሚባለው ነገር በጣም ደስ እንዲለን ከፓርትነሮቻችን ጋር ከትዳር አጋሮቻችን ጋር ደስተኛ እንድንሆንበት የተሰጠን ነገር ነው። ሶ ሁሌ የሱ አላማ ደግሞ ፈጣሪ የሰጠን ነገር እያኮላሸ ወደማይሆን ነገር ማስኬድ አይደል? ላይክ እንደሱ ተኮላሽተን ግብረ ሰዶምን ፈጥረናል። እንዳውም እኛ ሀገር ብዙ አልተለመደም እንጂ ሌሎች ሀገሮች ላይ እንስሳ አግብተው የሚኖሩ ሰዎች እንዳላችሁ ታውቃላችሁ? ላይክ ማለት እንስሳ አግብተው አሻንጉሊት አግብተው ከረንትሊ እንትኖቹ ላይ ይሸጣሉ። ይሄ ሴክስ ዶል የሚባሉ አሻንጉሊቶች ታውቃላችሁ? ላይክ ፐርፐዝሊ ለሴክስ ነው የተፈጠሩት አሻንጉሊቶቹ። ላይክ አሻንጉሊት ናቸው እና ሚስት አድርጋችሁ ነው የምትገዙት ወይ ባል አድርጋችሁ ነው የምትገዙት። ላይክ ኢማጂን ግዑዝ ነገርን እንደ ፓርትነር እስከ መውሰድ ድረስ። ለምንድን ነው ይሄ ከተባለ ይሄኛው ነገር ይዋቸው ሴክስ አዲክሽናቸው ፈርዘር ሄዶ ያለ መርካት ሌቭላቸው ሌላ አይነት ዓለም ወይም ደግሞ ሌላ ይሄ ላይምሮ የሚከብድ ነገሮችን እንዲፈጥሩ እና እነሱ ነገሮች እኔ እንዳልኳችሁ ፐርሰናሊ ሁሌ ሳይንቲፊክ ናቸው ብቻ ብዬ አላምንም። ሁሌ የሆርሞን ኢምባላንስ ወይ ዶፓሚን ኢምባላንስ ብቻ ሳይሆኑ አንዳንዴ ስፒሪቹዋልም ይሆናሉና ፈርዘር ይሄዳሉ። ላይክ ሁሌ ልክ ያልሆነ ነገር ከፈጣሪ የተሰጠነ ነገር የሚያጣምም ነገር ሁሉ የሰይጣን ነው ብዬ አስባለሁ። ስለዚህ እንደ ትሪትመንት የመጀመሪያው ነገር ሳይኮቴራፒ መጀመር፣ ኮግኒቲቭ ቴራፒዎች ይሰጧችኋል በባለሙያ ቶቶቻችሁ እንዲቀየሩ ያደርጓችኋል። ወይንም ደግሞ ትክክለኛውን የሆነውን ወይ እንድንይዝ ደጋግመን ለአእምሯችን በነገርነው ቁጥር ደጋግመን ሴሽኖችን በወሰድን ቁጥር በጣም ሄልፕፉል ናቸው። ማለት ሰዎች ወደ ራሳቸው እንዲመለሱ ፈርዘር ሳንሄድ እኛ ደግሞ እንደ ሀበሻ ላይክ ብዙ ሰው ሊኖርበት ይችላል፣ ግን እንደ ሀበሻ ፈርዘር አልወጣንም ብዬ አስባለሁ። ማለት ኮሚኒቲያችንም አይፈቅድልንም፣
ሶ ሴቶች ጋር ከመሄድ ውጪ ወይንም ወንዶች ጋር ከመሄድ ውጪ ምናልባት አንዳንዴ ማቴሪያሎችን ጎዝ የሆኑ ነገሮችን ብቻ ለሰውነት ባዳ የሆኑ ነገሮችን ከመጠቀም ውጪ ከዛ ያለፈ ነገር ላይ ደርሰናል ብዬ አላስብም። እዛ ለመድረሳችን ደግሞ ሂል ለማድረግ ብዙ ሩቅ ስላልሄድን ለመመለስ ብዙ አይርቀንም ብዬ አስባለሁ። ስለዚህ ሜዲኬሽኖች አሉ፣ ሆርሞናችሁ እንዲረጋጋ ዶፓሚናችሁ ባላንስ እንዲያደርግ የሚሰጡ ሜዲኬሽኖች አሉ። ባለሙያ ጋር ብትሄዱ ላይክ በራሳችሁ የምትፈቱት ነገር አይደለም። ሶ ባለሙያ ጋር ብትሄዱ ሳይኮቴራፒ ብትጀምሩ ኮግኒቲቭ ቴራፒ ቢሰጣችሁ ሌሎችም የተለያዩ ቴራፒዎች አሉ እንደየባለሙያው እንደያላችሁበት ሲቹዌሽን የሚሰጡ ግን ሳትፈሩ ፍሪው ናችሁ። ምክንያቱም እንዳልኳችሁ ዛሬ በደህና ጊዜ መታከም ካልቻለን ነገ መጨረሻችን በጣም ያስጠላ ነው የሚሆነው። ለእግዚአብሔርም ለፈጣሪም ለሰውም የማንመች አይነት ሰዎች ስለሆነ ለራሳችንም ኢቨን የማንመች አይነት ሰዎች ስለሆነ የምንሆነው ዛሬ በጊዜ መታከም በምንችልበት መዳን በምንችልበት ጊዜ መታከም። መድኃኒቶች አሉ እንዳልኳችሁ እነሱ መድኃኒቶች መዋጥ ባላንስ እንዲያደርግ ሰውነታችን ኬሚካላችን ባላንስ እንዲያደርግ ማድረግ። ዳሜጅ ሆኖ ብሬናችን እንደዚህ በበሽታ ምክንያት የሚመጡ እንትኖችም ካሉ እነሱንም ደግሞ በተለያዩ መድኃኒቶች ለራሱ ለበሽታው ተብለው በሚሰሩ መድኃኒቶች ሂል እንዲያደርጉ ማድረግ። ሌላው መጸለይ፣ ወደ ፈጣሪያችሁ በጣም መቅረብ። እንዳልኳችሁ ሁሌ ሰዎች ነን ላይክ ሁሌ ሳይንቲፊካል በሆነው ወይንም ደግሞ እንትን በሆነው ብቻ አንወስደውም። ስፒሪቹዋል የሆነውንም ነገር እንደሚያስኬድ እኔም እናንተም እናውቃለን። ላይክ ዌር ኢትዮጵያስ በጣም አማኝ የሆነን ህዝቦች ስለሆነን እምነታችን ያደናናል ብዬ አስባለሁ። ሶ መጸለይ፣ በየእምነታችሁ በሚገባችሁ ቋንቋ ለፈጣሪያችሁ መንገር። አሁን ያለሁበት ሲቹዌሽን ልክ አይደለም እርዳኝ ማለት ሌሎች ሰዎች የሚያውቁ ሰዎች ከኛ የተሻሉ ትልልቅ ናቸው ብለን የምናስባቸው ሰዎች እንዲረዱን በጸሎታቸው በሀሳባቸው እንዲያግዙን ማድረግ። ካልሆነ ግን የምንሄድበት መንገድ በጣም ፈርዘር ስለሚሆን ራሳችንን እንድንጠላ ያደርገናል፣ ከፈጣሪ ጋር እንድንጠላ ያደርገናል። ኢቨን ከሰው ጋር መግባባት አንችልም። ያየን ሁሉ የሚጠቋቁምብን ይመስለናል። እንዳልኳችሁ ከሱ ጋር ተያይዘው ብዙ የሚመጡ በሽታዎች አሉ። ዲፕሬሽን፣ አንዛይቲ፣ ኢቨን ሃሉሴሽን፣ ዴሉዥናል መሆን ላይክ በጣም ይሄ እስከ ማበድ ድረስ። ምክንያቱም ውጭ ሀገር ለምሳሌ ሰዎች እንደዚህ ሲሆኑ they have ኦፕሽን፣ በጣም ብዙ ኦፕሽን አላቸው። ኢትስ ኦኬ ምናምን የሚለውን ለምደውታል። እኛ ግን እንደ ሀገር ኢትስ ኦኬ አንልም። ኢትስ ኦኬ የምንልበት ጉዳይም ደግሞ አይደለም። ኢትስ ኦኬ በሉ መቼም አልላችሁም። ሶ ኢትስ ኦኬ የምንልበት ጉዳይ ስላልሆነ ሼሚንጉ ራሱ ይዞብን የሚመጣ ከባድ የሆነ ሜንታል ክራይሲስ አለ። ሶ እሱኛውን ነገር ኮንትሮል ለማድረግ በጊዜ በጣም እርሊ ሲሰማችሁ ልክ እንዳልሆነ ወጣ ያለ ሲመስላችሁ ሩጣችሁ መታከም ልመዱ፣ ሩጣችሁ መጸለይ ልመዱ። ይሄንን ነው የምላችሁ። ዛሬ ባለ ታሪካችን ብዙዎቻችን በቤታችን የተደበቀ ግን የብዙ ሰው ስሜት እንደተጋራ ተስፋ አደርጋለሁ። እሱም ጋር ባንደርስ የብዙ ሰው ችግር እንደሆነ ተስፋ አደርጋለሁኝ። ምክንያቱም ብዙ የማስተርቤሽን ችግር የፖርኖግራፊ አዲክሽን ችግር ምናምን ተያይዘው የሚመጡት ከእንደዚህ አይነት ነገሮች ጋር ስለሆነ የብዙዎቻችን ችግር እንደሆነ ተስፋ አደርጋለሁኝ። እንደጠቀማችሁ ራሳችሁን እንዳያችሁበት ኦኬ እዚህ ሳልደርስማ መታከም አለብኝ ብላችሁ አይምሯችሁ ክሊክ እንዳረገባችሁ ተስፋ አደርጋለሁ። ቀጣይ ከሌላ ባለ ታሪክ ጋር ሌላ ታሪክ ይዘን እስክንገናኝ የሚጠቅማችሁን ታሪክ ይዘን እስክንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ቸር ሰንብቱ።